የሮቢት መንገድ ላሳያችሁ። እንግዲህ ይህ ይመስላል ቁርሳችን። የዛሬው ውሏችንን እስኪ አብረን እንዋል ማለት ነው። መጀመሪያ እንደዚህ እናደርጋለን። መጥበሻችንን እናግድና ከዛ በኋላ ያው የላጤ ምግብ እንግዲህ እንደምታዩት ነው። በቃ ማታ እንትን ተብሎ ምናምን የትም ያልተሰራ ምግብ ነው። እስከ መጨረሻው እስኪዩት እንግዲህ ይሄን እንደዚህ እናደርግና ማታ ተበክቶ ነው። በጠዋት ነው 10 ሰዓት ነው የተነሳሁት። ምክንያቱም መብራት ይሄዳል። ሰሞኑን መብራት በጣም አስቸግሮናል እና እሱን ለመቅዳም ብዬ ነው በጠዋት የተነሳሁት ዛሬ። ልክ እንደዚህ እናደርገውና በቃ ምን የሚያጨናንቃችሁ ነገር የለም። በጣም ቀላል ነው። ትንሽ ዘይት መጀመሪያ ስለምታደርጉበት እንትን አይልም፣ ይለቃል። መጥበሻዎቹ ሲጀመር የሚገርሙ መጥበሻዎች ናቸው። እንጀራ ራሱ መጋገር ይችላል። ወላሂ ያወጣል ይሄ መጥበሻ ማለት ነው። እስኪ እንግዲህ ያው የተማሪ ምግብ ምን ይመስላል? በዚህ ሾፍ ሾፍ እናደርገውና እንደዚህ ታደርጉታላችሁ። ኖርማሊ ይለቃል። ከዛ ይሄን አያችሁ ከለሩ ከታች ያለው ተቆረሰ። ከለሩ ያምራል በጣም አያችሁት። በቃ በሁለቱም አንድ አይነት ከለር ሲሆንላችሁ ታወጣላችሁ ማለት ነው። እና ምሳ ሰዓትም ስለማይኖር በቃ አጋጣሚ እኔ ደግሞ ዳቦ ምናምን እወዳለሁኝ እና እንደዚህ አድርጌ እንትን ብዬ መጀመሪያ ለቁርስ የምበላን ቁርሴን በልቼ ሌላውን ደግሞ አስቀምጠዋለሁ ማለት ነው። ምሳ ስመጣ ቢያንስ ወጥ ከማሞቅ ምናምን ከትምህርት ቤት ስትመጡ ምናምን ይርባችኋል። የምሬን ነው የምላችሁ። አይምሯችሁ ሲሰራ ስለሆነ የሚውለው ብዙ ምግብ የሚያስፈልገው አይምሯችን ነው። ስለዚህ ይርባን ማለት ነው። ሰው መጀመሪያ እንግዲህ እንትን እናደርጋለን። ይሄ ደግሞ ምንድነው እንትን ነው ቸኮሌትና የለውዝ እንትን ነው አልቋልና የከታች ያለው ፓርት ስለሆነ ነው እንደዚህ የሆነው። እሺ ሁለቱን ቀላቅለዋለሁ እና ስኳር አልጠቀም ዳቦ ምናምን ቂጣ ሳቦካ ማለት ነው። እሱ ላይ አላደርግበትም፣ ምክንያቱም ይሄ ጣፋጭ ነገር ስለሆነ እንዳይበዛ ማለት ነው። ደግሞ ጥርሴ ምናምን ያመኛል የሚገርማችሁ ነገር። ከዛ ይኸውና ቀረበ። እዩት። እንደዚህ አይነት ቁርስ እስኪ አሁን እንግዲህ ማን ነው አዘጋጅቶ የሚያውቀው? አሁን እንግዲህ ይቀመሳል ማለት ነው። አሪብ እንብላ። ከዛ ይሄውና ልብሳችንን አዘጋጅተናል። እንግዲህ ይሄንን ነው የምንለብሰው ዛሬ። በጣም ብርድ ስለሆነ የምለብሰው ጥቁር ካፖርት ነው። ከላይ እንትን አለኝ ጋውን፣ እሱ ነው የምለብሰው ማለት ነው። በጣም ነው የሚባረደው። የጥቅምት ብርድ ቅዝቃዜው ከባድ ነው። ይኸውና እንግዲህ እንደዚህ ያደረግን። መብራት ጠፋ። ፈይስል አያችሁት? ወዳውኑ ጠፋ። በቃ ከፊል ዳመና መሆኝ መጣሁላችሁ ለባብሽ። እንግዲህ ልንወጣ ነው። በቃ እንደዚህ ሆነ። ምስኪን ስናሳዝን። እስኪ እንደዚህ ሰው እንዳይታዘበን አይታይት ፊታችን እናደርግና ከዛ ወጣን። ከግቢያችን እየወጣን ነው አሁን። በር እየዘጋው ስለሆነ ነው። እሺ የጠቆረቦቻኛው የውጭውን በር እየዘጋው ማለት ነው። ከዛ ይሄን ይመስላል በቃ ሰፈራችን አሁን ይሄንን ነው የሚመስለው። ላይክ ሰብስክራይብ ያደረጋችሁ ኮሜንት ጻፉልኝ፣ ሸር አድርጉልኝ፣ አሳድጉኝ፣ ቻናሌን አሳድጉልኝ ማለት ነው። እቃ ማዘዝ የምትፈልጉ ልጆች ካላችሁ ማንኛውንም አይነት ነገር ደግሞ ቀርጽላችኋለሁኝ፣ መላክ ትችላላችሁ፣ ኦርደር ማድረግ ትችላላችሁ። የባህል ልብሶች አሉ፣ እቃዎች አሉ። የፈለጋችሁት አይነት ነገር አለላችሁ እኔ ጋር አላችሁበት ቦታ እናደርሳለን ማለት ነው። ኦኬ አሁን ደግሞ ከትምህርት ቤት እየወጣን ነው። በቃ ይሄውና በሮቢት መንገድ ነው የመጣ ነው። ያው ትምህርት ቤት አካባቢ ያለው ምናምን አልቀረጽኩትም፣ ረፍዶ ነበር የገባ ነውና
እንደም ዛሬ ፕሬዘንቴሽን ተቀጥቼ ነው ክላስ የገባሁት አትሉም? በቃ ፀሐዩ እንትን ስለሚል በጣም ነው የሚያንጸባርቅ። ጓደኛ ያለች ጎኔ ግን እንትን ማለት አትፈልግም። እስኪ እንደዚህ እናድርገው ደግሞ እስኪ የሮቢት መንገድ በቃ የሌለ እንዴት እንደሚያምር ወላሂ። አያችሁ ጸድት ብሏል። በቃ የሌላት እነዚህ አትክልቶች ምናምን አሉት። ለሁለት ተከፍሏል። ባይዘው ለሁለት ተከፍሏል። ድልድዩ ያውና ፊት ለፊት ጋር ይታየናል። ለሁለት ተከፍሏል። እስከ ድልድዩ ድረስ ሳይሆን ከድልድዩ በታች ትንሽ ወደታች ወረድ ብሎ ያለው ቦታ ላይ ነው እንትን የተባለው የተከፈለው ማለት ነው። በድልድይ አይሚን ለሁለት የተሰነጠቀው መንገዱ። ድልድዩ ማለት በቀጥታ ሮቢት በላይኛው መንገድ ወይም ደግሞ ይሄ ምንድን ነው የሚባለው ስላሴ በር በሚባለው ፊት ለፊት ላይ ነው ማለት ነው ድልድዩ የተሰራው። እንግዲህ ይሄ ማታ ላይ በጣም ነው የሚያምረው። ያው የኔ ሰፈሪ እዛ አካባቢ አይደለም ኖርማሊ እንጂ ከሰዓት በጣም ከ11 ሰዓት በኋላ ምናምን ወይኔ በጣም ብዙ ሰው ነው ያለው እና እዚህ አካባቢ ላይ ቺፕስ ምናምን የሚሸጡ አሉ። ኢንሻአላህ እንግዲህ ሌላ ቀን ደግሞ ቀርጬ ያሳያችኋለሁ ማታ ላይ ምን እንደሚመስል ማለት ነው። በጣም ነው የሚያምረው። ይሄ መብራቱ ምናምን ላይቱን ትዝ ሲል በቃ ጽድት ነው የሚለው ማለት ነው። ለመዝናናቱ ለማድረግ ምናምን የማይሄድልም በዚህ በጣም ቆንጆ ቆንጆ እንትኖች አሉ፣ አበባዎች አሉ። ገና ታዳጊዎች ናቸው። ፋሚሊ እንግዲህ ያው ሚድ እየደረሰ ነው። ሰሞኑ እንግዲህ ጥናት አለን። የዛሬ ሳምንት ነው የምንጀምረው ሚድ ኤግዛም። ሚድ ማለት እንደሚባለው ኳርተር ኦር ሚድ ይባላል። ከ40 ከሚያዙ ከ15 የሚያዝ ማለት ነው። ከ15 የክላስ አሳይመንት አቴንደንስ ምናምን ተብሎ ከ40 ይያዛል። ከ60 ደግሞ ፋይናል ኤግዛም ወይ ደግሞ ማጠቃለያ ፈተና የሚባለው እሱ እንፈተናለን ማለት ነው። እና በጣም ብዙ ነው ያለው። እኔ በጣም እንቅልፍ እየተዛባብኝ ነው። ምን ሆኖ እንደሆነ አላቅም። እና ይሄ ነው ድልድዩ። እሺ እዚህ ድልድዩ ስር እንትን የሚሸጡ አሉ። እነዚህ ገበያ ምናምን አለ። ያው በትንሹ ነው ግን ቢሆንም ያው እንደዛ የሚሰሩ ሰዎች አሉ ማለት ነው። ይሄውና ድልድዩን አልፈን ደግሞ ያለው ይህን ይመስላል። እዚህ አካባቢ ጋር ንግድ ባንክ አለ። እሺ እዚህ አካባቢ ጋር ንግድ ባንክ አለ። እንትኑን አልፋችሁ ማለት ነው ድልድዩን አልፋችሁ ወደ አራዳ መስመር ባለው ማለት ነው ፊታችሁ ወደ አራዳ ሲሆን በዛ በኩል አለ፣ ከላይ በኩል አለ ማለት ነው። አልፈነዋል እኛ። አያቻቸው አትክልቶቹ ምናምን ላይኛው የእግረኛ መንገድ ለማለት ነው። ይሄ ደግሞ በዚህ ጋር ደግሞ ተሽከርካሪ መሄድ ይችላል። ይሄውና ሰዎቹ በላይ እየሄዱበት ያለው ይሄ የእግረኛ መንገድ ነው። ይሄውና እዚህ ጋር ይሄ ያው በቃ ወደ እንትኑ አካባቢ እየሄድን ነው። ቦርከና ነው ምናምን የሚባለው እሱ አካባቢ አሁን ድልድዩ የተሰራ ነው። የሱ ድልድይ ገና ነው። እዛ ጋር ነው መንገዱ ያለው። ገና እዛ ደርሷል ማለት ነው። ይሄ መስጂዱ አለ አይደለ? የሮቢት መስጂድ እሱ አካባቢ በቃ መስጂዱ ድረስ ተሰርቷል። ከዛ በኋላ ያለው አልተሰራም። ገና እየሰራ ነው። አላለቀም ማለት ነው። ገና አላለቀም። ስለዛ ድረስ ያለው ግን አለ። በቃ እዚህ አካባቢ ጋር ነው የሚያልቀው ማለት ነው።